መታመሙ ሳይሰማ ሕክምና ላይ መሆኑ በውል ሳይታወቅ የወርቃማ ድምፅ እንዲህ በድንገት ተቀጠፈም። መላውን የኢትዮጵያ ሕዝብ በድንጋጤ ያናወጠው የተወዳጁ ድምፃዊ ሰማኝ በለው ሰሚባ ድንገተኛ እልፈት በስተጀርባ ምንስ ተደብቋል? በቅርቡ የታየበት የሰውነት ክብደት መጨመር ለዚህ ጤና መታወቅ ምክንያት ይሆን ወይስ ሌላ ያልተሰማ ሚስጥርስ አለም? ለመቀበል የሚከብደውን የሰሚባን የመጨረሻ ቀናት ሚስጥር አሁን እንነግራችኋለን። ቪዲዮ ላይክ፣ ሰብስክራይብ በማድረግ ጀምሩትም። መላውን የኢትዮጵያ ሕዝብ በድንጋጤ ያናወጠው የተወዳጁ ድምፃዊ ሰማኝ በለው ከዚህ ዓለም በሞት መለየት በጥበብ አፍቃሪ ልብ የማይሽር ጥቁር ጠባሳ ጥሎ አልፏልም። ሕይወት ምንኛ አጭርና ተለዋዋጭ ነች። ዛሬ በደስታና በጤና የምናየው ሰው ነገ በድንገት ትዝታ ብቻ ሆኖ ሲቀር ማየት የሰው ልጅ አቅም አልባነት በድጋሚ ያሳያልም። ምንም እንኳን በሕክምና ሲረዳ ቆይቶ ሰኔ 8 ቀን ሕይወቱ ማለፉ በቤተሰቦቹ በኩል ቢረጋገጥም ቀደም ሲል በጽኑ መታመሙ ወይም ሕክምና ላይ እንደነበር በሰፊው አለመሰማቱ ሞቱን ይበልጥ ምስጢራዊና አስደንጋጭ አድርጎታልም። አንዳንዶች በቅርብ የታየበት ድንገተኛ የሰውነት ክብደት መጨመር ወይም ውፍረት ለዚህ ድንገተኛ የጤና መታወቅ ምክንያት ሊሆን ይችላል ብለው ቢገምቱም እስካሁን በይፋ የወጣ ግልጽ የሕክምና መረጃ ግን የለም። ለመሆኑ ከዚህ ፈገግታ ጀርባ የነበረው እውነተኛ ታሪክስ ምን ነበረም? ሰማኝ በለው የሙዚቃ ሰው ብቻ አልነበረም። በሄደበት መድረክ በቀረበበት የራዲዮና የቴሌቪዥን ፕሮግራም ሁሉ ሳቅና ጨዋታን የሚያጭር በምላሰ ጨዋነቱና በቀልድ አዋቂነቱ የማይጠገብ እውነተኛ የሕዝብ ሰው እንጂ። ይህ የሕዝብ ፍቅር ነው ከዘፈን ያተረፍኩት ትልቁ ሀብቴ እያለ የሚናገረው ሰሚባ በሕይወት ዘመኑ ግን ብዙ ውጣ ውረዶችን፣ የፖለቲካ ውንጀላዎችንና አወዛጋቢ ስሞችን አሳልፏልም። ከቀድሞ የህወሓት እና ኢህአዴግ ፖለቲካ ጋር በተያያዘ ታስር ያለው ሲል በሌላ በኩል ደግሞ የገዢው ፓርቲ ደጋፍ ነበረ በሚል ይከሰስ ነበርም። በቅርባዊ የሰሜኑ ጦርነት ወቅትም ወደ ግንባር በማምራት ጭምር የራሱን አቋም በግልጽ አሳይቷልም። ሌላው ቀርቶ ሰው ገሏል በሚል በህይወቱ ላይ ትልቅ ጠባሳ ጥሎበት የነበረው አወዛጋቢ ወሬ በአንድ ወቅት ሲያብራራ ድንገተኛ የመኪና አደጋ ደርሶበት ራሱን ስቶ ሆስፒታል እንደገባና በኋላም ፍርድ ቤት ከክሱ በነፃ እንዳሰናበተው በቁጭትና በቁስል ተናግሮ ነበርም። ከዚህ ሁሉ በስተጀርባ ግን የሰማኝን ታሪክ ሲነሳ የማይነጣጠለው አንድ ታሪካዊ ተቋም አለም። እሱም የግሽ አባይ ባህል ኪነት ቡድን ነው። በ1972 ዓመተ ምህረት በደብረ ማርቆስ የተመሰረተው ይህ ታላቅ የባህል ቡድን በደርግ ዘመን የሀገር ፍቅር ስሜት በገነነበት ወቅት አርቲስቶቹ በ10 እና በ35 ብር አነስተኛ ደሞዝ እየተከፈላቸው የደርግ ሰራዊት ባለበት ግንባር ሁሉ ከመጸዋ እስከ ቀይ ባህር ከመቀሌ እስከ ካራማራ ድረስ እየተጓዙ ጥበባቸውን አበረክተዋል። እጅግ አስገራሚ ታሪካዊ ክስተት የተፈጸመው ግን በ1979 ዓመተ ምህረት ነበርም። በሰሜን ኮሪያ ፒጋንጎ በተካሄደው 13ኛው ዓለም አቀፍ የወጣቶችና ተማሪዎች ፌስቲቫል ላይ የኢትዮጵያ አፍሪካን ወክላ ስትሳተፍ ይዘው የሄደችው ይህንኑ የግሽ አባይ ባህል ቡድን ነበርም። ሰማኝ በለው በ1978 ዓመተ ምህረት የተቀላቀለው ይህ ስብስብ የሰሜን ኮሪያ መሪዎችና መላውን የዓለም ማህበረሰብ ባናቆት አጀብ እስኪል ድረስ የኢትዮጵያን ደማቅ ባህል በፒዮጋንግ መድረክ ላይ አስመስክሯልም። ይሁን እንጂ በ1983 ዓመተ ምህረት የመንግስት ለውጥ ሲደረግ እናንተ የደርግ ኪነት ናችሁ በሚል ያለምንም ክፍያ ቡድኑ እንዲበተን መደረጉ በአርቲስቶች ላይ ከፍተኛ የስነ ልቦና ቀውስ አስከትሏልም። ሰማኝ ግን ተስፋ ሳይቆርጥ ባህላዊ ሙዚቃውን ጠብቆ ለመቆየት ነይ ዘመዴ፣ ዞማ አበዋና ባላገር የመሳሰሉ ከሁለት አስርት ዓመታት በላይ የማይረሱ ደማቅ ስራዎችን አበርክቷልም። በቅርብ ዓመታትም ይህን ዝነኛ ቡድን እንዲሁም እንደ ወሎ ላሊባላና የጎንደር ፋሲለደስ ያሉ የኪነት ቡድኖችን ወደ ቀደመ ገናንነታቸው ለመመለስ
ትልቅ ትግል በማድረግ ላይ ነበርም። ዛሬ ግን ያንን ታላቅ የጥበብ ሰው ያንን ደማቅ ፈገግታና የአገር ባህል ተቆርቋሪ በድንገት አጥተነዋልም። ሰማኝ በላው በስራዎቹና በኢትዮጵያዊነቱ ሁሌም በልባችን ውስጥ ሕያው ሆኖ ይኖራልም። ፈጣሪ ነፍሱን በገነት ያኑር። ለቤተሰቦቹና ለመላው የባህል አፍቃሪያን መጽናናትን ይስጥልንም። ስላዳመጣችሁን እናመሰግናለን። ቪዲዮ ላይክ እና ቻናሉን ሰብስክራይብ በማድረግና የሰሚባን ታሪክ ለሌሎች አጋሩም። ሀሳብ አስተያየታችሁን በኮሜንት ላይ ጻፉልንም።